ኢትዮጵያ ረጅም ታሪክ ቱባ ባህልና ህብረ ብሔራዊነት የገነባች ውብ ሀገር ናት። ነገር ግን የዘመናት የታሪክ የባህልና ሀገርን ያጸኑ ሴቶች ባለጸጋ ሆና ሳለ የግጭትና አለመግባባት አዙሪት የትላንት ታሪኳ የዛሬም መገለጫዋ እስከመሆን ደርሷል። በየአካባቢያቸው ያሉ ባህላዊ የግጭት አፈታት ስርዓቶች ስኬታማነታቸው በተግባር ተመዝኖ ውጤታማነታቸው የተረጋገጠ ስለመሆኑ መስካሪ ያሻውም። ሆኖም ለሀገራዊ ችግሮች ግን እሴቶቹን ማዕከል ያደረገ ውይይት ተደርጎ ቁስሎቿን መሻር ሳይችል መቆየቱም የኢትዮጵያውያን ቁጭት ነው። ለዚህም ነው ሁሉን አቀፍ ምክክር ይደረግ ሲባል የነበረው። ይሁን እንጂ ይህ የኢትዮጵያውያን መሻት አሁን ላይ ዘመናዊነትን በተላበሰው የሐሳብ ፍጭትን በሞገተው ሀገርን አስቀድሞ ጠረጴዛ ላይ በዋለው ሀገራዊ የምክክር ሂደት ኢትዮጵያውያን ለሀገራቸው ችግር ራሳቸው መፍትሄ ሆነው ጎልተው ታይተውበታል። ከኔነት ይልቅ የእኛነትን አስቀድመው የነገዋን ኢትዮጵያን በተስፋ ሰንቀው ሀገራቸውን በምክክር ሊያጸኑ ስምምነት ላይ ደርሰዋል። ለዓለምም አረጋገጡ። በጣም ሰርፕራይዝ ነው የሆንኩት። በጣም ነው የገረመኝና የደነቀኝ። ኢትዮጵያ ትችላለች የሚለውን መልእክት በጣም ለመላው አፍሪካ ወንድሞቻችን ለዓለም የምናስተዋውቅበት አዲስ ታሪክ ምዕራፍ እንደተጀመረ ነው ለመታዘብ የሞከርኩትና እንደምንችል አረጋግጫለሁ። ይሄ በጣም አዲስ ታሪክ ነው ለሀገራችን። አንደኛ ከዚህ በፊት የነበረ አንድነቷን የሚያሳይ ነው፣ ሀያልነቷን የሚያሳይ ነው። ሀያልነታችን እንዳየሽው ያው በኮሎኒ ያልተገዛች ሀገር፣ በጀግንነት የምትታወቅ ሀገር፣ በአንድነት በባህል በሃይማኖት ትልቅ ደረጃ የደረሰች ሀገር ናት። ከዚህ ጋር አያይዘን የድሮ ታሪኳን እጅግ አድርጎ የመለሰና አገር የደረሰችበት ዓለም የደረሰችበት ታሪካዊ እንደገና መልሳ ያደሰችበት ብዬ ነው ወስዶ እውነት ለመናገር በሀገራችን ምክክር የሚባል ነገር የተለመደ አይደለም። የብዙ ሀገራትን ተሞክሮ ሰምቻለሁ። ነገር ግን እንደዚህ አይነት ምክክር ያደረጉ ብዙም አናገኝም። የሆነ ስርዓት ወይም መሪ ፍላጎቱን ሐሳቡን መውሰድ ማለትና መተግበር እንጂ ማማከር የሚባል ነገር የተለመደ አልነበረም። በዚህ ሁኔታ ሁሉንም ብሔር ብሔረሰቦች አንድ ላይ አሰባስቦ ሐሳቡን ፍላጎቱንና ስሜቱን እንዲወያይ መወያየትን ብቻ ሳይሆን የጋራ መፍትሄ እንዲያመጣ መደረጉ ምክክሩን መልካም ያደርገዋል። ይሄ ደግሞ በታሪክ የመጀመሪያ ጥሪ፣ የመጀመሪያ ስብሰባ፣ የመጀመሪያ ጉባኤ ነው። ህዝብን ጠቅላላ ወክሎ 4000 መድረክ ላይ 4000 ሰው ሲሰበሰብ የመጀመሪያ ነው። ዓለምም ከዚህ ድንቅ ብሎ ሁለት ጆሮን ሁሉ ሰው የተባለ ጥሎ እያዳመጠ ነው። ይሄን ውጤት ሲሰማ እቺ ሀገር ጥንትም እንዲህ ዛሬም እንዲህ በልጆቿ የሚል ወገን ሲደሰት፣ እኛ ግን ድል ተወጥተናል። ድል ስራ እንሰራለን ወደፊት። ኢትዮጵያውያን በጠረጴዛ ዙሪያ ተቀምጠው መመካከር አይችሉም፣ ቋንቋቸው የጠመንጃ ፈሙዝ ብቻ ነው የሚለውን የተሳሳተና የቆየ ትርክት ለመስበር የተጀመረው ብሔራዊ ጉዞ በመንገዱ ላይ ያጋጠሙትን እልፍ መሰናክሎች ጥሶ ማለፉ በራሱ ሌላኛው የቁርጠኝነታቸው ሕያው ምስክር ነው። ኢትዮጵያውያን ከተመካከሩ፣ ከተደማመጡና ከተግባቡ የውስጥ ልዩነቶቻቸውን በሰላማዊ መንገድ ፈትተው የማይናወጥ ጠንካራ ሀገረ መንግስት ይገነባሉ የሚል ከባድ ስጋት ያደረባቸው ኃይሎች ሂደቱን ገና በእንጭጩ ለማኮላሸት ያልቆፈሩት ጉድጓድ አልነበረም። ይሁን እንጂ ይህ ሀገራዊ የምክክር ሂደት የጠላትን ሟርት የተወረወረበትን የጥፋት ጦርና ቀስት ሁሉ አክሽፎ አፍራሽ ሴራዎችን በጥሶ ድልን ተጎናጽፏል። አትችሉም ያሉን ውሸት ነው። መነጋገር እንችላለን፣ በአንድ ጠረጴዛ ዙሪያ ላይ መነጋገር እንችላለን የሚል እድምታ ነው ያየሁት። ኢትዮጵያውያን ለብዙ ዓመታት አንድ ላይ የመኖር የመታረቅ እንዲሁም ደግሞ አንድ ላይ ባህልን ሼር የማድረግ ሁኔታ ውስጥ ነበሩ ለብዙ ዓመታት። ይሄ ባህላችን ግን ኦሎፍ ተሻሽሎብን ነበረ። አሁን ግን ያንን የድሮ ባህላችንን እንዴት እናምጣው፣ እንዴት እንነጋገር የሚለውን ነገር ምዕራፍ ጀምረናል፣ አሳክተነዋል። ኢትዮጵያ እንደምትችል አሳይተናል። የውስጥም የውጭም ጠላቶቻችን ደስ ይበላቸው። ኢትዮጵያ አዲስ ልጅ ወልዳለች። ዛሬ በምክክር የተወለደ አዲስ ልጅ በአዲስ ዓመት ዋዜማ ስጦታ አድርጋ ሰጥታለች እና በዚህ ስጦታችን ይህንን የተወለደውን ልጅ ተንከባክበን አሳድገን ወደፊት ደግሞ ለቁም ነገር እናበቃለን። የመመካከር ባህላችን ይሄ ስለሆነ
ከዚህ ውጪ ሌላ አማራጭ የለም። በዚህ ምክክር ለዘመናት የተከማቹ የዚህች ሀገር ችግሮች በአንድ ጀንበር ይፈታሉ ሳይሆን መመካከራችን ራሱ አንድ ነገር ነው። ትልቁ ነገር በውይይት ችግርን መፍታት ባህል እየሆነ እንዲመጣ ግን ያደርጋል። እንደ ህዝብም ሆነ እንደ መንግስት ከተወያየን ነው ችግራችን ሊፈታ የሚችለው ብዬ ስለማምን ምክክሩ በጣም ጥሩ ነው። ከአባቶቻችን የተረከብነው ጀግንነት አለ፣ በአድዋ ላይ የፈጸሙ ጀግንነት። ዛሬ ደግሞ የኛው ወጣት ምንድነው በመመካከር በቁጭ ብሎ በመወያየት ጀግንነት መስራት እንደሚቻልና ሀገርን ማሻገር ሀገርን ማጽናት እንደሚቻል በተግባር ያረጋገጠ ጉባኤ ነው። ይህ በታሪክ ማህደር ውስጥ በወርቅ ቀለም ሊጻፍና ለቀጣዩ ትውልድ በትምህርትነት ሊተላለፍ የሚገባው ሕያው የድል ገድል ነው። በብዙ ድካምና ጽናት የጠመንጃ ፈሙስ ታጥፎ የውይይት ጠረጴዛ የሞቀበት ይህ ታላቅ የምክክር ድል የነገዋ ጠንካራ የተረጋጋችና በልጆቿ አንድነት የበለጸገች ኢትዮጵያ ጽኑ መሰረት ሆኖ ለዘላለም ይኖራል። ቀጣዩ ትውልድ እድለኛ ነው የሚል እምነት አለኝ። ምክንያቱም የቀደሙ አባቶቻችን ለኛ ያወረሱልን ነገር በዚህ መልኩ አልነበረም። እኛ ደግሞ ለሚቀጥለው ጄኔሬሽን የምናወርሰው በጠንካራ የሆነ የመመካከር ባህል ላይ የተመሰረታቸውን አዲሷን ኢትዮጵያ አውርሰናቸው እነሱ ደግሞ በራሳቸው በደረሱበት የእድገት ዘመንና በደረሱበት ቴክኖሎጂ ዘመናቸውን ሊዋጅና ሊመጥን በሚችል ይህንን ከ4000 ህዝብ የቀረበውን ምክረ ሀሳብ ዘመናቸውን ሊመጥን በሚችል መልኩ አጣጥሞ የተሻለ የውይይትና የምክክር ባህላቸውን አዳብረው ኢትዮጵያን ወደ ጦርነት አዙሪት ውስጥ መልሶ የማይከቷት ትውልድ ይፈጠራል ብዬ አስባለሁ። ትላንት አባቶቻችን አድዋ ላይ በጦርና በጋሻ በባዶ እግራቸው ተዋግተው ሀገርን ዳር ድንበርን አስከብረው ሉዓላዊነቷን ያስጠበቁ ናቸው። ዛሬ ደግሞ እኛ ትውልድ ማለት ነው ምንድነው ውጊያ ሳይሆን ጦርነት ሳይሆን በመካከል በመግባባት በአንድነት ሀገርን ማሻገር እንደሚቻል በምክክር ደግሞ ጀግንነት መስራት እንደሚቻል በተግባር የተረጋገጠበት ያም ደግሞ በስኬት የተጠናቀቀበት በመመካከር ሀገርን መገንባት እንደሚቻል እየገነባን ደግሞ መመካከር እንደሚቻል መሰረት የጣለበት ነው ብዬ ነው የማስበው። በሁሉም ተመካካሪዎች ዘንድ የተለዩት ለሀገርና ለወገን ይበጃሉ ተብለው የተሰነዱት አጀንዳዎች ሁሉ የፖሊሲ መነሻ የሚሆኑ ለጠንካራ ሀገረ መንግስት ግንባታ መሰረት የሚጥሉ ናቸው። በቀጣይ እኒህን ጉዳዮች ተባብሮ ወደ መሬት ማውረድ ደግሞ ቀሪው ተግባር ሆኖ እናገኘዋለን። ወደ ጋራ መግባባት መተን ሀሳቦቹ እንዲሰነዱ ከ10 ጀምሮ እየተሰነዱ ወደ 50ዎቹ እየመጡ ወደ 250ዎቹ እየመጡ በትክክል ድቤት እየተደረገ እየተሰነዱ የመጡ ሰነዶች ናቸው። እነዚህ ሰነዶች ታሪካዊ ናቸው። የፖሊሲ መነሻ ግራውንድ ያላቸው ናቸው። ለፖሊሲ ስኬትም የሚሆኑ ናቸው። ከዚህ አንጻር ይህንን ለመተግበር በሀገራችን ያሉ የመንግስት እርከኖች ይህንን በተገቢው ይተረጉማሉ የሚል እምነት ነው ያለኝ። እንደ አፍሪካም ትልቅ ምሳሌ ይሆናል ብዬ ነው መወስደውና ይሄንን ወስደን በአግባቡ በየክልሉ በሀገር ደረጃም ተግባራዊ ማድረግ ነው ያለብን። ስምምነታችን ወደ ህዝብ ይወርዳል። ህዝብ ያመጣቸው ሰዎች ናቸው። ህዝቡን የወከልናቸው ሰዎች ናቸውና ፋይዳውም ሀገራችን ወደ አንድነት፣ ወደ ሰላም መሳሪያ አንግቦ ህገወጥ መሳሪያ አንግቦ ወደ ጫካ የገቡትን የሚመልስ ሀሳባቸውን መልሰን ከጦርነትን የሚያነሳ በጦርነት የምትታወቅ ሀገር በልማት በመልካም አስተዳደር በመግባባት የምትታወቅ ሀገር መስላ እንድትወጣ የሚያደርግ ስለሆነ ፋይዳው እጅግ ትልቅ ነው።